መንፈስ ቅዱስ ግን አንድ ሀብት ነው፣ ለሁሉ ነገር ይሆናል። ያኑ መንፈስ ቅዱስ ሳትከፍለው ሳትነጥለው ጤና ይሆናል፣ ጌጥ ይሆናል፣ ሞገስ ይሆናል፣ ክብር ይሆናል። ሀገር እሱ ነው፣ መኖሪያ እሱ ነው፣ መንገድ መሪ እሱ ነው፣ የአይምሮ ብሩህነት እሱ ነው፣ የሚያነጻ እሱ ነው፣ የሚያጸና እሱ ነው፣ የሚያጸናና እሱ ነው፣ የሚያስጨክን እሱ ነው፣ በር የሚከፍትም እሱ ነው፣ የሚገልጥም እሱ ነው፣ የሚጠብቅም እሱ ነው፣ የሚሰውርም እሱ ነው፣ የሚያድንም እሱ ነው። የእግዚአብሔር ልጅ ሆይ ምኑን ላስበው? ያንተን ነገር በጨርቅ መጠቅለልህን ላስበውን? ብርሃን ለብሰ መኖርህን ላስበው? በበረት መጣልህን ላስበውን? በዘባነ ኪሩብ ነግሰ መኖርህን ላስበው? ለድሆች ፍርድ ስትሰጣቸው ላስብህን? ሲፈረድብህ ላስብ? ሰርተን ትጉ እግዚአብሔር አለን ብለን እናሳውቃለን። ዝቅ ብለን ክርስቶስ ትሑት ነው ብለን እንታይለታለን። ተፋቅረን ክርስቶስ ፍቅር መሆኑን ሰዎች እንዲያውቁ እናደርጋለን። ጌታቸውን መዓዛ የሚያውቁ እኛም ደግሞ የክርስቶስ የትሕትናው መታወቂያ፣ የቸርነቱ መታወቂያ፣ የፈታሂነቱ መታወቂያ፣ የመሐሪነቱ መታወቂያ፣ የታዳጊነቱ መታወቂያ ሁነን ምልክት እንሆነዋለን። በቤተ ክርስቲያን ብዙ ክርፋት እያመጣንባት አይባልም እንጂ መንፈስ ቅዱስ የክርስቶስን መዓዛ ያምጣልን። አቤት ዘረኝነት! ለምሳሌ የቤተክርስቲያን መዓዛው አይደለም። ተንኮል፣ ቂመኝነት። እኔ በሕይወት የዘመን የሚያስደንቀኝ አቅዶ ተንኮል የሚሰራ ሰው። ይሄ የኛ መዓዛ አይደለም፣ የኛ አይደለም። ጠብ፣ ክርክር፣ መግደል አሁን የኛ መዓዛ ነው? እስቲ አሁን በከተማችን ያለው መዓዛ የኢትዮጵያ መዓዛ ነው? ሰው በምሽት እንዳይወጣ ሌሊት ሄዶ ኪዳን እንዳያስደርስ እንዳያስቀድስ፣ ይሄ እኮ የክርስቶስ መዓዛ አይደለም። ምዕመናንም ልብ በሉ፣ ምዕመናንም ከጅብ እንደሚሮጥ ከኃጢአት መሸሽ አለባችሁ። የመላእክት ሀገር የሆነውን እኮ የአውሬ ሀገር አድርገነዋል። በኃጢአት የሞተ እኮ አለ፣ በነውር የሞተ እኮ አለ፣ በፍላጎቱ መቃብር የተቀበረም አለ። ይሄ የዲያብሎስ ክርፋት ነው። ይሄ ፍጉግ ነው። ይሄ እኛ አይደለም። ዛሬ ሊቃነ ጳጳሳት ሳይቸግሩን ፓትርያርክ እያለን መምህር እያለን ፍርድ ቤቱን የሞላ ነው ክርስቲያኖች አይደለም? እኛ አነስናችሁና ነው ወይ ሄዳችሁ የምትካሰሱት? ይቅር ተባብላችሁ ነገራችሁን እዚያ ያጨርሱም። መዓዛ መንፈስ ቅዱስን በቤተ ክርስቲያን ይሙላልን። ቤተ ክርስቲያን እኮ ምስክር ናት። በእውነቱ ቁማ አድረው ቁመው የሚውሉት አባቶቻችን እኮ መንፈስ ቅዱስ በስራው የሚታይባት ቤተ ክርስቲያን እኮ ይችላል። እግዚአብሔር ተለይቶኛል ማለት ከእግዚአብሔር ይለያል። አብሮኛል ለማለት ሰይጣንን ያሸሸዋል፣ እግዚአብሔርን ወደኛ ያቀርባል። ስለ መንፈስ ቅዱስ ሞኝ አትሁኑ ያለ ለዚህ ነው ቅዱስ ጳውሎስ። ሞኝ አትሁኑ፣ በእናንተ አድሮ ያለውን መንፈስ ቅዱስ ታምራት ሲያደርግልን አላየነውም ብላችሁ ተለይቶናል አትበሉ። እናት ለልጇ እንድትሮጥ መምህራን ለነፍሳት መሮጥ አለባቸው። መንፈስ ቅዱስ ለሚያጫት ነፍስ መልእክተኛ ሆኖ የሚላክ ሰው እንዴት የታደለ! ዛሬ ቢርባችሁ በመንግሥተ ሰማያት ትጠግባላችሁ። ዛሬ ብታጡ ዘላለም ታገኛላችሁ። ዛሬ ብትወድቁ ዘላለም ትከብራላችሁ። ዓለም ቢጠላችሁ የሚወድ አባት እግዚአብሔር አላችሁ። መንግሥተ ሰማያትን ያህል ቦታ እግዚአብሔርን ያህል ጌታ አላችሁ። መላእክትን የሚመስል ጠባቂ አላችሁ። አቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር አብ ልጁ ማዕድና መድኃኒት በምትሆን በማመከኛ ኃጢአታችን ማሰሪያ ያጠፋ በንጹሐን ደቀ መዛሙርት ፊት እፍ ያልክባቸው መንፈስ ቅዱስን ተቀበሉ። ይቅር ላላቸዋቸው ኃጢአታቸው ይቅርላቸዋል፣ ይቅር ላላላቸዋቸው ኃጢአታቸው አይቀርላቸውም ያልካቸው አሁንም በቅዱስ ቤተ ክርስቲያን ሁልጊዜ ክህነትን ሥራ ለሚሰሩ ለንጹሐን አገልጋዮች አቤቱ አንተ ክህነትን ሰጠ። በምድር ላይ ኃጢአትን ይቅር ይሉ ዘንድ ያስሩ ዘንድ የበደልን ማሰሪያ ሁሉ ይፈቱ ዘንድ አሁንም ቸር ሰው ወዳጆች ዳግመኛ ከቸርነት እንለምናልንሻለን ይላል። ስለ እነዚህ ወንዶችና ሴቶች ባሮችህ አባቶችና ወንድሞች እህቶች ደካማም ስለመሆን ስለኔ ስለማለት በቅዱስ መሠዊያ ፊት ራሳቸውን ዝቅ ስላደረጉ ሰዎች የምሕረትን ጎዳና ጥረግልን፣ የኃጢአታችን ማሰሪያ ፈጽማ አጥፋልን። አቤቱ አንተን ብንበድል በማወቅ ወይም ባለማወቅ በተንኮልም ቢሆን በልቡና ክፋትም ቢሆን በመስራትም ቢሆን በመናገርም ቢሆን የሰውን ድካሙን አንተ ታውቃለህና። ስለዚህ ቤተ ክርስቲያንን እግዚአብሔር ሰይፍ ሲመጣባት፣ ስለት ሲመጣባት፣ ስደት ሲመጣባት፣ ግፍ ሲመጣባት፣ ፍትሕ ስታጣ ዝም የሚላት ምንድን ነው? መዓዛዋ ከሩቅ እንዲሰማ
ርቀነው ለተከተለን፣ ጠፍተን ለፈለገን፣ ወድቀን ላነሳን፣ ቀምተነው ሰጥቶ ለታረቀን ለመድኃኔዓለም ፍቅር ሊሳሱለት ይገባል። በፍቅር ታስረን እንድንኖር እናንተም እንድትወዱት እግዚአብሔርን መውደድ ትወዱኛላችሁ ብሎ እኮ ነው የጠየቀ። ሌላ ጥያቄ አልጠየቀ። ቅዱስ ጴጥሮስን ትወደኛለህ ወይ ትሰጠኛለህ አላለም ክርስቶስ እኮ። ጥያቄው ትወደኛለህ ወይ ነው። እግዚአብሔርን ትወዱታላችሁ? መልካም እንጂ እንግዲያውማ ወንድማችሁን ውደዱ። ክርስቶስ ቅዱስ ዮሐንስ አፈወርቅ ክርስቶስን ትወዱታላችሁ ሲል ሁሉ አዎ ሲል እንግዲያስ ክርስቶስ ማለት እዚያ መንገድ ላይ ወድቆ የሚለምነው ድሃ ነው። ስለዚህ በቤተ ክርስቲያን ስትኖር ከአባትህ ከመንፈስ ቅዱስ ጋር ትኖራለህ። ልብ ካልተቆጣጠሩት፣ ልብ በፍቅር ካልታሰረ ሕዋሳት በኃጢአት መውደቃቸው አይቀርም። ወደ ልብህ የሚገቡትን ነገሮች ተቆጣጠር። ልብን የሚያረክሱ ነገሮች አሉ። ወደ ልቡ የሚገቡ ነገሮች ደግሞ በሮች አሉ። እነዚያ በሮች ለመልካም ከተከፈቱ ሰውየው ሐሳቡም ስራው መልካም ይሆናል። ለክፋት ከተከፈቱ ደግሞ እንደዚሁ። ስለዚህ የሰው የሕይወቱ በሮች አይኑ፣ ጆሮው፣ አፍንጫው፣ አፉ፣ እጁ እነዚህ የሕይወት በሮች ናቸው። ስለዚህ የአይኖቻችን ለሰይጣን የተዘጋ ለእግዚአብሔር የተከፈተ የአይንና የጆሮ በር የኖረን እንደሆነ ያን ጊዜ ከክፉ ነገሮቻችን ፈጥነን ለመላቀቅ ይመቸናል። እንደ ንስር ለመብረር እንችላለን ማለት ነው። ልቡ ያልበሰለ ሰው ሰውነቱን በሙሉ ይዟቸው ወደ ኃጢአት ይነጉዳል። የረከሰ ነገር እያየን ከረከሰ ነገር መውጣት አንችልም። የረከሰ ነገር እየሰማን ከረከሰ ነገር መውጣት አንችልም። የሌሎቹ ሀገራት እንደምታውቁት የአውሮፓ፣ የአሜሪካ፣ የሌሎችም ሀገራት የሚባሉት የኛ ሀገር ሰው እንዳያድግ የሚያደርጉት ምንድን ነው? መጀመሪያ አይምሮአችን እንዳያስብ በማድረግ ነው። እዚህ ለምሳሌ ጉባኤ ቢዘጋጅና ስቴዲየም ደግሞ አንድ ዘፋኝ ቢመጣ የት ነው የምትሄዱት? እዛ ነው የምትሄዱት። ለምንድን ነው ሲባል አይምሮአችን ቀላል እንዲሆንና መደሰት ብቻ የሚፈልግ እንዲሆን ሰርተውናል። ቀደው ሰፍተው ማለት ድንቁርና በሰው ላይ ሲሰለጥን ምንድነው? ነውራችን ከማስተካከል ይልቅ ነውራችን የሚያሳዩንን ነገሮች ወይ እንሸሻቸዋለን ወይ እንሰብራቸዋለን። ማስተዋል የሌላት ነፍስ እሷ እንስሳ ናት ነው የሚለው። ሰዎች አስበው ያጠፋሉ። ቢያንስ እኛ አስበን መዳን አለብን። ሕፃን ሕይወቱ በእናትና በአባቱ ነው። ከነሱ ከተለየ አይሆንም፣ አያድግም። ክርስቲያን አባቱ እግዚአብሔር ነው፣ እናቱም እግዚአብሔር ነው። አንተ አቡነ ወአንተ ምን ይለዋል ቅዱስ ያሬድ። ስለዚህ ክርስቶስ አባታችን፣ ዘመዳችን፣ ወንድማችን እንደገና ደግሞ እናታችን በጥምቀት የወለደን ደግሞ መልሶ ደግሞ አምላካችን እንደ ጌትነቱ ደግሞ ሕፃናት ነን። የምናሸንፈው በንባችን ነው። በፉከራ በድንፋታ አናሸንፈው። የምናሸንፈው በልቅሷችን ነው። የክርስቲያኖች እንባ ሰረገላን በሙሉ ያሰጥማል። ስለዚህ የክርስቲያኖች እንባ መልስ አለው። ዝም ብላችሁ ፊታችሁን ወደ እግዚአብሔር አዙሩ። እግዚአብሔር የዘገየ ቢመስል እንኳን ሲመጣ ግን የሚቀድመው የለም። ሰው ዘፍኖ ያተረፈውን አይተን አናውቅም። ሰው ሲጋራ ጢሶ ያተረፈው ምንድን ነው? ሰው ሰክሮ ያተረፈው ምንድን ነው? ምንም አይደለም። ሰይጣን ኃጢአትን እንዲሰሩ ያስጎመጃል። ከዚያ በኋላ ወንዝ ያቀድም አስተዋድዮ እንዲሁ ገርማል። ደግሞ መጀመሪያ ደግሞ ኃጢአቱን ሰርተን ከመጨረሳችን ቀድሞ ደግሞ ሄዶ ሲከስ የሚገኝ እሱ ነው። አላችሁ የላችሁ? ክርስቶስን መውደድ ከሁሉ ነገር በላይ ነው። እስኪ ከዛሬ ከተማ ካሉት ባለጸጎች ነዳያን መንገድ ላይ የለበሱትን ድሪቶ ልበሱ ብንላቸው ይችላሉ ወይ? አሁን እዚህ ያሉትን አባቶች እኔንም ጨምሮ የተማሪ ደበሎ ለብሳችሁ ስበኩ ብንባል እሺ ብላለን? ክርስቶስ ግን የነዳይ ሥጋ ለብሶ ነው የመጣው። የእኛን አካል ለብሶ መጣ። ይሄ ለሱ እኮ ባለጸጋ የድሃ ልብስ ከሚለብሰው በታች ዝቅ ያለ ነው። ለሱ ድሃ ሥጋን ከመልበስ በላይ ምን ድሃ መሆን አለ? በ15 ዓመት ብላቴና ማኅፀን ውስጥ ሰማይና ምድርን በእጁ የያዘ መኑ ዘሰፈሮ ለቀላይ በስዝሩ ባሕርን በፍኙ የሚሰፍር ጌታ በአንዲት ብላቴና ማኅፀን ውስጥ 9 ወር ኖረ። የትዕግሥት ነው። እሱ ርስት ነው፣ ከስደተኞች ጋር አለ። እሱ ህብስት ነው፣ ከተራቡት ጋር አለ። እሱ ዳኛ ነው፣ ከተገፉት ጋር አለ። አሁን ክርስቶስ በጌትነት፣ በፈራጅነት፣ በኃይል፣ በገዥነት፣ በስልጣን ያለ እንጂ በማማለድ በማጓደድ ያለ አይደለም። እሱ የሚሰጥ እንጂ የሚያሰጥ አይደለም። ከሱ እንቀበላለን እንጂ አሰጠን ብለን የምንጠይቀው አይደለም። ማረን ብለን እንጠይቀዋለን እንጂ አስምረን ብለን የምንጠይቀው አይደለም። እሱ ሁሉ የሚቻለው ነው። እሱ ራሱ ትንሣኤያችን ነው እንጂ ትንሣኤ የሚያሰጥ አይደለም። ሕይወት እንጂ ሕይወት የሚለምን አይደለምና ሁሉ የተቻለው ስለሆነ ኃጢአተኛ ሰው እግዚአብሔርን አወቀው እንዳይምረው ኃጢአተኛ በደለኛ ነው።
እንዳይቀስፈው ደግሞ አንዳንድ ጠብ የሚል ነገር ይሰራል። ኃጢአተኛ እግዚአብሔርን አስቸገረው አጓጉል ከጽድቁም ከኃጢአቱም እያዋጣ እየሰራ ማለት። ክፉ ሰው ኃጢአት እየሰራ ንስሐ የማይገባ ሰው እግዚአብሔርን እባክህ ስሞትን ልቀሰፈኝ ብሎ የመቅሰፍት በትር ያቀብለዋል። ሰዎችን ደም የሚያስፈስሳቸው አጋንንት እንዲርቅ እኛ የንጽህና ዝግጁነት፣ የንስሐ ዝግጁነት፣ መቁረብ፣ ከቤተ ክርስቲያን ጋር የመዋሃድ ጸሎት ያለማቋረጥ ከሰዎች ጋር የመታረቅ የተዘጋጀ ሕሊና ካለን ነፍሰ ገዳዮቻችንን ስለመግደል ከማሰብ በነፍሰ ገዳዮቻችን ላይ ያለውን ጋኔን ስለመግደል መዘጋጀት አለን። ክርስቲያንን ለትልቅ ነገር ለትልቅ ክርስትና የሚያበቃው ሞትን ማሰብ ነው። ሞትን የሚያስብ ሰው ደግሞ ከበደል መላቀቅ ይቻለዋልና ማለት ነው። አገሪቱ ካለው ከሚተዳደረው ሕዝብ የንጉሥ ልጅ ማያከብር ይገኛል እንዴ? ይሄ የምድር ንጉሥ ነው። የንጉሠ ነገሥት የእግዚአብሔር ልጆች ክርስቲያኖችን የማይፈራ ሰይጣን አለ? የለም። ሥጋው ደግሞ ከተቀበላችሁ ቤተ ክርስቲያን ተሳልማችሁ አስቀድሳችሁ ከኋላችሁ ንስሐ ከገባችሁ በመስቀሉ ፍጹም ታምኖ ኑራችሁ በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ ጋኔን ይርቅልኛል፣ አጋንንት በእኔ ላይ ስልጣን የላቸውም ካላችሁ ሰይጣን በእናንተ ላይ ስልጣን የለውም። ሰይጣንን አለብኝ አትሆኑ፣ የለብኝም ነው ማለት በሉ። አሁን የለብኝም በሉ ሁላችሁ። የለብኝ ነው ለአጋንንት ፈርማችሁ ውል የምትሰጡት ራሳችሁ። እኔ የክርስቶስ ነኝ ነው ማለት። አነ በሉ እስቲ ዘክርስቶስ ምን ማለት ነው? እኔ የክርስቶስ ነኝ ማለት ነው። እስኪ በሉ ሁላችሁ ጨምሩ። ሶስተኛ ስትተኙ ስትወጡ የፈለገ ኃጢአትም ስሩ፣ ሲሆን አትስሩ። እየሰራችሁም ቢሆን ግን የክርስቶስ ነኝ በሉ። ግድ የላችሁ የክርስቶስ ነኝ ማለት ስትጀምሩ ስጋችሁም የክርስቶስን ሥራ መስራት ይጀምራል። ክርስቶስም ይረዳችኋል። ትቶኛላት የለመናችሁት ጥያቄ ስላልተመለሰላችሁ እኔ መንፈስ ቅዱስ ከኔ ጋር የለም አትበሉ። እግዚአብሔር ርቆኛል ማለት እግዚአብሔርን ያርቃል። ስለዚህ እግዚአብሔር ትቶኛል፣ አጋንንት እየተጫወተብኝ ነው እንደዚህ ፈጽሞ ማለት አይገባም። እስከ ዘላለሙ ድረስ እግዚአብሔር ከኛ ጋር ይሁን። ምንም ብትሆኑ ማለዳም ተነስታችሁ ገንዘብ ብታጡ፣ ስራም ብታጡ፣ ቢቸግራችሁ፣ ምንም ነገር ዳኛም ባይፈርድላችሁ ዝም ብላችሁ አንድ ቃል በሉ፣ እግዚአብሔር ከኔ ጋር ነው በሉት። ሁላችሁ እግዚአብሔር ከማን ጋር ነው? በቃ አማኑኤል የሚለው ቃል በጣም ግርም ነው የሚለኝ። እግዚአብሔር ከኛ ጋር ነው። በስለም ነው ሞኝ የምትሆኑት እናንተ ውድ የእግዚአብሔር ገንዘቦች ናችሁ። ባሪያው በአምሳሉ የፈጠራችሁ በደሙ የገዛችሁ ፍጡራን ናችሁ። ራሳችሁን በከንቱ አሳልፋችሁ ለሰይጣን አትሸጡ። ባንለወጥም እንኳን መቼ ነው ኃጢአቴ ነፃ የምወጣው ማለታችን ራሱ እግዚአብሔር ደስ ያሰኛል። እየተነቃቀፍን ከምንጠፋ እናንተም የአባቶቻችሁን ገመና መሸፈን፣ እኛም ደግሞ የአቅማችን መፍጨርጨር፣ ድካማችን መተጋገዝ። ነቃፊዎች አትሁኑ፣ ተሳዳቢዎችም አንሁን። እናንተ የማን እግሮች ናቸው? እናንተስ የማን እግሮች ናቸው? ይሄ መስቀል የማን እግር ነው? አሁን መስቀሉን ስትስሙ የማንን እግር እንደሳማችሁ ተምትቆጡ የዚያን ያህል አምናችሁ ነው መሳለም። አሁን ለወደፊቱ መስቀል ስትሳለሙ ካህናትን ስታገኙ እንደዚህ ቆጠሩት። እግዚአብሔርም እንደ እምነታችን ይሄንን በረከት